ሰላም ጤና ይስጥልን ውድ ተመልካቾቻችን እንደምን ከርማችኋል? የሳምንቱ ወሬዎች ሰዓቱ ደርሶ ተጀምሯል። ዛሬም በሳምንቱ የተሰሙ የተለያዩ ጉዳዮችን ይዘናል። ቴዎድሮስ ወርቁ አብሬያችሁ ቆያለሁ። ሸገርን በተለያዩ ዲጂታል አማራጮች እንድትከታተሉ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑም በአክብሮት እንጋብዛለን። አብራችሁን ቆዩ። የአሜሪካ መንግስት ለኢትዮጵያውያን ሰጥቶ የነበረው ቴምፖራሪ ፕሮቴክትድ ስታተስ ቲፒኤስ ወይንም በአማርኛ አጠራሩ ጊዜያዊ ከለላ ለተጨማሪ ጊዜ እንደማይራዘም ይፋ ማድረጉ ይታወሳል። በዚህ ከለላ ምክንያት በአሜሪካ የሚገኙ ኢትዮጵያውያንም ከለላው አለመራዘሙን ተከትሎ ከአሜሪካ እንዲወጡ የተሰጣቸው የ60 ቀን የጊዜ ገደብም ዛሬ ያበቃል። የተወሰኑ ኢትዮጵያውያን ከሌሎች አፍሪካዊ ሰዎች ጋር በመሆን ክስ መመስረታቸውን ተከትሎ ግን በቦስተን የሚገኙ አንድ የፌዴራል ዳኛ በወሰኑት መሰረት ኢትዮጵያውያኑ የፍርድ ቤት ሂደታቸው ውሳኔ እስኪያገኝ ድረስ ከአሜሪካ የመባረር ግዴታ ውስጥ እንደማይገቡ ተነግሯል። በዚህም ምክንያት ይህንን ጊዜያዊ ከለላ ተጠቅመው በአሜሪካ የሚገኙ ኢትዮጵያውያን በ60 ቀናት በፈቃዳቸው ሀገር ለቀው እንዲሄዱ፣ ያ ካልሆነ ግን በኃይል ተይዘው እንደሚባረሩ የተወሰነው ውሳኔ ተግባራዊ አይሆንባቸውም ተብሏል። ለኢትዮጵያውያን ተሰጥቶ የነበረው ህጋዊ ከለላ ከዲሴምበር 12 2025 ወይንም ታህሳስ 16 ቀን 2018 ዓ.ም ጀምሮ ነበር እንዲቋረጥ በዲፓርትመንት ኦፍ ሆምላንድ ሴኩሪቲ የተወሰነው። ከዛን ጊዜ አንስቶ 60 ቀን በመስጠት ኢትዮጵያውያኑ ከአሜሪካ እንዲወጡ መወሰኑ ይታወቃል። ያ የጊዜ ገደብም የሚያበቃው ዛሬ የካቲት 6 ቀን ነው። የአሜሪካ መንግስት ለኢትዮጵያውያን ህጋዊ ከለላውን መጀመሪያ የሰጠው በጎርጎሮሳውያኑ አቆጣጠር 2022 ነበር። የቆየውም ለ18 ወራት ነበር። ከዛም በኋላ ለተጨማሪ ሁለተኛ ዙር ለ18 ወራት እንዲራዘም ውሳኔ ሰጥቶበትም ነበር። ይህንን ከለላ የአሜሪካ መንግስት ለኢትዮጵያውያኑ የሰጠው በጊዜው በኢትዮጵያ የነበረውን የሰላም ችግር መነሻ በማድረግ ሲሆን አሁን እንዲቋረጥ የወሰነውም ነገሩ መሻሻል አሳይቷል ብሎ በማመኑ እንደሆነ ተናግሯል። በዚህ ዕድል ወደ አሜሪካ በማንኛውም መንገድ ገብተው የሚገኙ ኢትዮጵያውያን የኢትዮጵያ ፓስፖርት እስካላቸው ተጠቃሚ ሆነው መቆየታቸውን በአሜሪካ የህግ አማካሪና ጠበቃ የሆኑት አቶ አላን ጉደታ ነግረውናል። ቴምፖራሪ ፕሮቴክትድ ስታተስ ብቻ ያላቸው ሰዎች ምንድነው በ2022 ኤፕሪል ላይ ነው መሰለኝ፣ በዛን ጊዜ ኢትዮጵያ ውስጥ ባለው ግርግርና ችግር ምክንያት አሜሪካን ሀገር በማንኛውም አይነት ቪዛ የመጡ ሰዎች በቪዚተር ሊሆን ይችላል፣ ስቱደንት ቪዛ ሊሆን ይችላል፣ አሜሪካን ሀገር የሚኖሩ ከሰርተን ፔሪድ ኦፍ ታይም ጀምሮ የሚኖሩ ሰዎች ማንኛቸውም አስሎንጋስ ዜግነታቸው ኢትዮጵያዊ ከሆነ በዚህ በቲፒኤስ የቲፒኤስ ተጠቃሚ መሆን ይችላሉ ነው የሚለው። ተጠቃሚ የሚሆኑት እነዚህ ናቸው። አሁን ለምሳሌ የዛሬ 10 ዓመት የዛሬ 15 ዓመት ሪሙቫል ኦርደር ኖሮበት ተደብቆ የሚኖር ብዙ ሰው ነበር። ኦኬ፣ ግን በዚህ በ2022 ይሄ ቲፒኤስ መብት ሲመጣ አፕላይ ያደርጋሉ። ኢትዮጵያዊ ነን፣ አሜሪካን ሀገር ደግሞ ከዚህ ጊዜ ጀምሮ እየኖርን ነው፣ ያንን ፕሩፍ ያደርጋሉ። ኢሚዲየትሊ የቲፒኤስ ተጠቃሚዎች ይሆናሉ። በቪዚተር ቪዛ ይመጣሉ። አንዳንድ ሰዎች ለጉብኝት ይመጡና ሁኔታው እንደዚህ ነው ብሎ የአሜሪካን መንግስት የቲፒኤስን ህጉን ካወጣ በኋላ የዚህ ተጠቃሚዎች ይሆናሉ። አሁን እነዚህ ሰዎች ያላቸው መብት አሜሪካን ሀገር ለመቆየት ላለፉት 3 ዓመታት ማለት ነው፣ ከ3 ዓመት በላይ ይሆናል ቲፒኤሱ ብቻ ነው ማለት ነው። በዚህ ሂደት ውስጥ ያሉና ሊባረሩ የሚችሉ ኢትዮጵያውያን ቁጥር እስከ 5000 ሊደርስ እንደሚችልም መረጃዎች ሲወጡ ቆይተዋል። በአሜሪካ የህግ አማካሪና ጠበቃ ከሆኑት አቶ አላን ጉደታ እንደሰማነው ግን ቁጥሩ ይህንን ያክል ነው ብሎ መናገር ከባድ ቢሆንም እየተጠቀሰ ያለው ቁጥር ግን የተጋነነ ይመስላል ብለውናል። ምክንያታቸውንም ያስረዳሉ። ብዙዎቹ ኢቭን በእኛ ቢሮ ሪፕሬዘንት ያደረግናቸው ብዙ ሰዎች አሉ። ጥገኝነት ጠይቀው ቲፒኤስ ይጠይቃሉ። ተማሪዎች ናቸው፣ ቲፒኤስ ይጠይቃሉ። ወይም ደግሞ ሌላ ስታተስ ላይ ይኖሩና ቲፒኤስ ይጠይቃሉ። አሁን ለምሳሌ ጥገኝነት ጠይቀው አንድ ሰው ቲፒኤስም የጠየቀ ሰው ካለ ወይም ደግሞ ኢቭን ሪሙቫል ኦርደር ኖሮበት አንዳንድ ሰው ጀስት ቱ ቢ ኦን ዘ ሴፍ ሳይድ ይልና ቲፒኤስንም አፕላይ ያደርጋል። መብቱ ነው፣ ሁለቱንም አንድ ላይ ማድረግ ማለት ነው። የይግባኝ መብቱን እያስጠበቀ ነው። አት ዘ ሴም ታይም ደግሞ በዚህ በቲፒኤስ ላይ አፕላይ አድርጎ አፕሩቭድ ሆኗል። አሁን አለቀ ማለት ይህ ሰው ኢሚዲየትሊ ከፌብሩዋሪ 13 2026 ጀምሮ ያ መብት አይኖረውም ማለት ነው። በቲፒኤስ ራሱን የቻለ የሥራ ፈቃድ ይሰጣል። በፊት 5 ዓመት ነበረ። እዚሁ አሜሪካን ሀገር እያሉ እየሰሩ እንዲኖሩ ሶሻል ሴኩሪቲ ነምበር ይሰጣል። ከፌብሩዋሪ 13 2026 ጀምሮ ግን አንድ ሰው የቲፒኤስ መብት አለኝ ብሎ ስራ መስራት አይችልም። የሥራ ፈቃዱም ከዛን ጊዜ ጀምሮ ኤክስፓየር ያደርጋል ማለት ነው። ከዛ በኋላ ቢሰራ ትንሽ ችግር ሊገጥመው ይችላል።
ግን አብዛኛው ሰው አሁን ለምሳሌ ጥገኝነት ጠይቆ ወይም የይግባኝ መብቱን እያስጠበቀ ያለና ቲፒኤስ ላይ ያለ ሰው ግን ቲፒኤሱ በሚያልቅበት ጊዜ ኢሚዲየትሊ በፊት ወደ ነበረበት ስታተስ ይመለሳል ማለት ነው። ስለዚህ ምንም ሊሰጋ አይችልም። የዲፖርቴሽን ነገር ወይም በ60 ቀን መውጣትን የሚባል ነገር ምንም የሚመጣ ነገር አይደለም። የሚቸገሩት ሰዎች እነማን ናቸው ያልከኝ እንደሆነ ግን ዋነኛዎቹ አሜሪካን ሀገር እየኖሩ ያሉት በዚህ በቲፒኤስ ብቻ ሌላ ምንም አይነት ስታተስ ሳይኖራቸው በቲፒኤስ ስታተስ ብቻ ያሉ ሰዎች ከፌብሩዋሪ 13 2026 ጀምሮ ተርሚኔት ስለሚያደርግ ወይም ስለሚያቆም ከዛ በኋላ የሥራ ፈቃዳቸው በእጃቸው ቢኖር እንኳን መስራት የለባቸው። ዛሬ የሚያበቃው የከለላ የቦስተኑን የፌዴራል ዳኛ ውሳኔን ተከትሎ የፍርድ ቤት ጉዳይ እስኪያልቅ ባለበት ይቆያል። ውሳኔውን ተከትሎ በአስቸኳይ ከአሜሪካ የመውጣታቸው ነገር ለጊዜውም ቢሆን ተራዝሟል ተብሏል። የፌዴራል ዳኛው ክልከላው ሙሉ በሙሉ ባይሰርዙትም ኢትዮጵያውያኑ ግን የፍርድ ቤት ሂደታቸው እስኪያልቅ በአሜሪካ መቆየት ይችላሉ። የፍርድ ቤት ክርክር ባለበት በጥድፊያ በተሰጠው የ60 ቀናት የጊዜ ገደብ መባረር የለባቸውም ብለው ከሰሞኑ ውሳኔን ሰጥቷል። ይህ ማለት የፍርድ ቤት ጉዳይ ያላቸው በራሳቸው ፍቃድ ካልሆነ በኃይል ተይዘው ከሀገር አይባረሩም ማለት ነው። የፍርድ ቤት ሂደቱም ምን ያክል ጊዜ እንደሚወስድና ውሳኔው ምን ሊሆን እንደሚችል ግን አሁን መገመት አይቻልም ብለውናል የህግ ባለሙያው አቶ አላን ጉደታ። የትራምፕ አስተዳደር ወደ ስልጣን ከመጣ ወዲህ ባለፈው 1 ዓመት በርከት ያሉ የኢሚግሬሽን ውሳኔዎችን ያሳለፈ ሲሆን አካሄዱም በተለያየ መንገድ ከሌሎች ሀገሮች ወደ አሜሪካ ለተጓዙ የተመቻ ለመሆኑ እየተነገረ ነው። ኢትዮጵያን ጨምሮ 75 ሀገራትን የሚመለከተው የኢሚግራንት ቪዛ ክልከላ፣ የዲቪ ሎተሪና ሌሎችም ክልከላዎች አሁንም እንደታገዱ ናቸው። እስካሁን በስራ ላይ የነበረው የውጭ ምንዛሪ አሰራርን መሰረታዊ በሆነ መልኩ ይቀይራል ተብሎ የታመነበት አዲስ መመሪያን ብሔራዊ ባንክ ያወጣው በዚሁ በያዝነው ሳምንት ነው። ይህ መመሪያ የካቲት 4 ቀን 2018 ዓ.ም ይፋ መደረጉን ተከትሎ ከውጭ ምንዛሪ ጋር በተገናኘ ያለውን ስር የሰደደ ችግር ሊያቀል ይችላል በሚል ተስፋ ተጥሎበታል። በመመሪያው እስካሁን ክልክል የነበሩ ከውጭ ምንዛሪ ጋር የተገናኙ ብዙዎቹ አሰራሮች ማሻሻያ ተደርጎባቸዋል። የውጭ ሀገር ገንዘብ ይዞ መገኘት ከዚህ በኋላ ወንጀል መሆኑም ያበቃለት ይመስላል። በአዲሱ መመሪያ መሰረት የውጭ ምንዛሬ ቢሮዎች ለጉዞ፣ ለቪዛና ለፓስፖርት እድሳት የሚሆን የውጭ ምንዛሬን በቀጥታ ለደንበኞች መሸጥ ተፈቅዶላቸዋል። የውጭ ምንዛሬ ሂሳብ ያለው ማንኛውም ደንበኛ ለራሱ ወይንም ለቤተሰቡ የትምህርት፣ የሕክምናና የጉዞ ወጪን በቀላሉ ከሂሳቡ መክፈል እንዲችልም ተፈቅዶለታል። በአዲሱ መመሪያ መሰረት ማንኛውም ኢትዮጵያ ውስጥ ነዋሪ የሆነ ግለሰብ በእጁ ላይ ያለውን ዶላር፣ ዩሮና ወይንም ፓውንድ ከየት አመጣኸው ተብሎ ሳይጠየቅ ወደ ባንክ ሄዶ መመንዘር ወይንም በሂሳቡ በዶላር ማስቀመጥ ይችላልም ተብሏል። ይህ ማለት በካዝና በሳጥን ወይንም በአንሶላ ስር ተደብቆ የነበረ ዶላር ወደ ባንክ ሲመጣ መቼና እንዴት አመጣኸው ተብሎ እንደ ወንጀል መቆጠሩ አብቅቷል ይላሉ የቢዝነስና ኢኮኖሚ አማካሪው አቶ ከፈለኝ ኃይሉ። ከዚህ በተጨማሪም አዲሱ መመሪያ በየጊዜው ሲነሱ ለነበሩ ሌሎች ችግሮችም መልስ የሰጠ ነው ተብሎ በባለሙያዎቹ የተነሳ ነው። በዚሁ መመሪያ የውጭ ምንዛሬ ቁጠባ ሂሳብ ለመክፈት ቀደም ሲል ይጠየቅ የነበረው $100 ዝቅተኛ የተቀማጭ ገንዘብ ግዴታም የተነሳ ሲሆን አንድ ሰው በፈለገው የገንዘብ መጠን አካውንት መክፈት ይችላል ተብሏል። ኢትዮጵያውያን በውጭ ሀገር ለሚገኝ ዘመዳቸው ወደ ውጭ ዶላር መላክ ቢኖርባቸውም እስከ 3000 አሜሪካ ዶላር ድረስ በባንክ በኩል መላክ የሚችሉበት አሰራርም መፈቀዱ ተነግሯል። ላኪዎችና የውጭ ምንዛሬ የሚያገኙ ነጋዴዎች ያገኙትን የውጭ ምንዛሬ በተወሰነ ጊዜ ካልተጠቀሙበት ለባንክ የመሸጥ ግዴታ የነበረባቸው ሲሆን ይህ አስጨናቂ አሰራር ከዚህ በኋላ አይኖርም። ያለምንም የጊዜ ገደብ ይዘው ማቆየት መብታቸው ነው ተብሏል። ሌሎችም የረጅም ጊዜ ጥያቄ የነበሩ ክልከላዎችም በዚህኛው መመሪያ መሻሻል ተደርጎባቸዋል። ይህንን ውሳኔ ተከትሎም የተለያዩ የምጣኔ ሀብት ባለሙያዎች በማህበራዊ ገጻቸው በኩል ሀሳባቸውን አካፍለዋል። የኢኮኖሚ ባለሙያው አቶ ሙሼ ሰሙ የማክሮ ኢኮኖሚ ፖሊሲው በነፃ ገበያ ውድድር ላይ በተመሰረተ የውጭ ምንዛሬ እንቅስቃሴ ካልታገዘ በጥቁር ገበያና በህጋዊ ምንዛሬው መካከል ያለውን ልዩነት ማጥበብ ዘበት እንደሆነ ብዙዎቻችን ደጋግመን አሳስበናል ይላሉ። ጊዜ ቢፈጅም ከዛሬ ጀምሮ የውጭ ምንዛሬ እንቅስቃሴ በአንጻራዊነት ነፃ የመሆኑ ውሳኔ ሊመሰገን የሚገባው ሆኖ አግኝቼዋለሁ ብሏል በሰዓቱ ባወጡት ጽሑፍ። አሁንም ግን ገና ብዙ ይቀረናል ያሉት አቶ ሙሼ የኢትዮጵያ ኢኮኖሚ በነፃ ገበያ ውድድር ስርዓት የሚመራና
ከመንግስት ተጽዕኖ የተላቀቀ እስኪሆን ድረስ ጥረታችን መቀጠል አለበት ብለዋል። የቢዝነስና ኢንቨስትመንት አማካሪው አቶ ከፈለኝ ኃይሉ ደግሞ ዶላር ይዘህ ተገኘ ተብሎ የሚያስጠይቀው ዘመን አበቃ ወይ ያስብላል ሲሉ ያነሱና የውጭ ምንዛሪ አስተዳደር ማሻሻያው ለዜጎችና ለንግዱ ማህበረሰብ ይዞት የመጣው እፎይታና አዳዲስ እድሎች አሉት ይላሉ። ለረጅም ዓመታት በንግዱ ማህበረሰብና በግለሰቦች ላይ ተጣብቆ የነበረው የቁጥጥር ማነቆም በማላላት ሰፊ የኢኮኖሚ ነጻነትን ያበሰረ ነው ብለውታል። አዲሱ መመሪያ መንግስት ዶላርን በፖሊሲ ከመቆጣጠር ይልቅ በገበያ መርህ መምራት ይሻላል ወደሚል አቅጣጫ መጓዙን ያሳያል ያሉት አቶ ከፈለኝ ማሻሻያው በትክክል ወደ ስራ ሲገባ የጥቁር ገበያን ይቀንሳል፣ ዜጎች ዶላራቸውን በህጋዊ መንገድ ባንክ አስገብተው ለትምህርት፣ ለሕክምና መጠቀም ከቻሉ በድብቅ ገበያ ወይንም በብላክ ማርኬት የመዘዋወር ፍላጎታቸው ይቀንሳል የሚል ግምት እንዳላቸው ጠቅሰዋል። በህብረተሰቡ እጅ ያለ ስራ ተቀምጦ የነበረ የውጭ ምንዛሬ ወደ ባንክ ስርዓቱ እንዲገባም እድል ይፈጥራል ብለዋል። ከሐምሌ 2016 ዓመተ ምህረት ጀምሮ የተተገበረው የውጭ ምንዛሬ የአሰራር ማሻሻያ በኢትዮጵያ የውጭ ምንዛሬ ክምችት አቅም ላይ መሻሻል ማሳየቱን የዓለም አቀፉ የገንዘብ ድርጅት IMF ተናግረዋል። የንግድ ሚዛን ጉድለቱ ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር ከ3.8 ቢሊዮን ዶላር ወደ 1.3 ቢሊዮን ዶላር ዝቅ ስለማለቱም ተነግሯል። የውጭ ምንዛሬ ክምችቱም በዓመቱ መጀመሪያ በእጥፍ አድጎ 3.4 ቢሊዮን ዶላር የደረሰ ሲሆን ይህም ለ1.6 ወራት የሚሆን የገቢ ዕቃዎችን ፍላጎት ለመሸፈን የሚያስችል ነው ተብሎለታል። ብሔራዊ ባንክ የውጭ ምንዛሬ ስርዓቱ በገበያው እንዲመራ ከወሰነ ወዲህ በየጊዜው የተለያዩ የአሰራር ማሻሻያዎችን እያደረገ ሲሆን በብዙዎች የአሁኑ መመሪያ የበለጠ ደፈር ያለ ውሳኔ የተላለፈበት ነው ተብሎ እየተነሳ ነው። ከዚህ በኋላም ብሔራዊ ባንክ አሳሪ የነበሩ ሕጎችን የማላላት ሂደትን የበለጠ እያሻሻለ እንደሚሄድ የባንኩ ገዢ ዶክተር ኢዮብ ተካልኝ በፓርላማው ተገኝተው መናገራቸው ይታወሳል። የኢትዮጵያ የባህር ትራንስፖርትና ሎጂስቲክስ ተጨማሪ 6 መርከቦችን ሊገዛ መሆኑን ተናግሯል። በመጪዎቹ 5 ዓመታትም ተጨማሪ 16 መርከቦች ይገዛሉም ተብሏል። የኢትዮጵያን ባንዲራ እያውለበለበ በአፍሪካ ብቸኛው በመሆን የባህር ትራንስፖርት አገልግሎትን የሚሰጠው የኢትዮጵያ የባህር ትራንስፖርትና ሎጂስቲክስ በዓለም ገበያ የበለጠ ተወዳዳሪ ለመሆን በአሰራሩም በአቅሙም ብዙ ለውጥ እያደረገ ስለመሆኑ ተናግሯል። ዘንድሮም አሁን ካሉት ተጨማሪ 6 መርከቦችን ይገዛል ተብሏል። ኢንጂነር አብዱልበር ሸምሱ የኢትዮጵያ ባህር ትራንስፖርትና ሎጂስቲክስ ዋና ስራ አስፈጻሚ 10 የጭነት መርከቦች ባለቤት የሆነው ድርጅቱ በቅርብ ዓመታት የሚኖረው የመርከቦች ቁጥር በእጥፍ ይጨምራል ብለዋል። በተያዘው ጊዜ መርከቦቹን ገዝቶ ለማስገባት ዝግጅት እየተደረገ መሆኑንም ተናግረዋል። ለመርከቦቹ ግዢ ከሚያስፈልገው ገንዘብ ግማሹን በብድር ለማግኘት ከኢትዮጵያ ንግድ ባንክ ጋር የተነጋገረ መሆኑንም ይፋ አድርጓል። በዘንድሮ ዓመት ግዢያቸው ይፈጸማል ከተባሉት 6 መርከቦች 2 አልትራማክስ አዳዲስ መርከቦች ናቸው ተብሏል። የተቀሩት 2 ኮንቴነር ጫን፣ 2 ደግሞ አልትራማክስ ሆነው ያገለገሉ መርከቦች ይሆናሉም ተብሏል። ዋና ስራ አስፈጻሚው እንዳሉት ለመርከቦቹ ግዢ 50 በመቶ ከንግድ ባንክ ብድር ከተገኘ ቀሪውን ግማሽ ወጪውን ድርጅቱ በራሱ ለመሸፈን አስቧል። የኢትዮጵያ ባህር ትራንስፖርትና ሎጂስቲክስ በአፍሪካ ብቸኛ በመሆን የኢትዮጵያን ባንዲራ የሚያውለበልበው 10 መርከቦች ያሉ ሲሆን ዘንድሮ ተጨማሪ 6 መርከቦችን ሲገዛ የሚኖሩት መርከቦች 16 ይደርሳሉ። እንዲሁም በ5 ዓመት ጊዜ 16 መርከቦችን ሲገዛ 26 መርከቦችን የሚያስተዳድር ትልቅ ድርጅት ይሆናል። በዘንድሮ ዓመት ወደ ሀገር ውስጥ ከገቡ ምርቶች 40 በመቶውን ያጓጓዝኩትም እኔ ነኝ ብሏል ድርጅቱ። በመቀሌ ዩኒቨርሲቲ አዲ ሐቂ አካባቢ በትናንትናው ዕለት ሐሙስ ምሽት ፈንጂ መፈንዳቱ ተነግሯል። ፍንዳታው ምሽት 3 ሰዓት ከ30 አካባቢ በከተማዋ መከሰቱን የተነገረው በምርጫ ቦርድ ሕጋዊ ፍቃዱ የተሰረዘው ህወሓት በአካባቢው መግለጫ በሰጠ በሰዓታት ልዩነት ፍንዳታው መከሰቱ ተነግሯል። ህወሓት የካቲት 11 ዕለት ስለሚከበርበት ሁኔታ መግለጫ ለመስጠት በሚል ስብሰባ ጠርቶ ነበር ተብሏል። የከተማው ሰላምና ጸጥታ ጽሕፈት ቤት በሰጠው ማብራሪያ ፍንዳታውን የከተማው ህዝብን ሰላም ለማሸበር ተልዕኮ ባላቸው አካላት የተፈጠረ ተግባር ነው ብሎታል። ከተማዋን የማሸበር ዓላማ ያላቸው አካላት የተባሉትና ተልዕኮ ተሰጥቷቸው ነው የተባሉት ማን እንደሆኑ ግን የከተማው ሰላምና ጸጥታ ጽሕፈት ቤት በስም አልገለጻቸውም። በፍንዳታው ምክንያት በሰው ህይወትም ሆነ በንብረት ላይ የደረሰ ጉዳት የለም ተብሏል። በከተማዋ መሰል ፍንዳታ ሲያጋጥም ይህ የመጀመሪያው እንዳልሆነና በየጊዜውም እንደሚደጋገም ይነገራል። ውድ ተመልካቾቻችን በሳምንቱ ወሬዎች ከሀገር ውስጥ የተሰሙ የተለያዩ ጉዳዮችን ነግረናችሁ፣ አሁን ደግሞ ከዓለም አቀፍ የተሰሙትን እነግራችኋለን።
አሜሪካ ሁለተኛውን የአውሮፕላን ተሸካሚ የጦር መርከቧን ወደ መካከለኛው ምስራቅ ልታስጠጋ ነው። ይህንኑ መረጃ ፕሬዚዳንት ትራምፕ በትሩዝ የማህበራዊ ትስስር ገጻቸው ባጋሩት ጽሑፍ ይፋ አድርገዋል። አሜሪካና ኢራን በቴህራን የኒውክሌር ፕሮግራም ዙሪያ ድርድር የጀመሩ ሲሆን አሜሪካ ግን ከድርድሩ ጎን ለጎን ለወታደራዊ እርምጃም እየተሰናዳች መሆኑ በስፋት እየተነገረ ነው። ፕሬዚዳንት ትራምፕ ዎል ስትሪት ጆርናል ፔንታጎን ሁለተኛውን የአውሮፕላን ተሸካሚ መርከብ በመካከለኛው ምስራቅ ለማሰማራት እየተዘጋጀች ነው በሚል ያቀረበውን ጽሑፍ በማህበራዊ ገጻቸው አጋርተውታል። ይህም ፕሬዚዳንቱ ለጉዳዩ እውቅና መስጠታቸው ተደርጎ ተወስዷል። አሜሪካ አብርሃም ሊንከን የተሰኘውን ግዙፍ የአውሮፕላን ተሸካሚ መርከብ አስቀድማ ወደ አካባቢው ማስጠጋቷን ያነሳው ሬውተርስ የመረጃ ምንጭ ሁለተኛው መርከብ ደግሞ ለመላክ እየተዘጋጀች ነው ብሏል። አሶሺየትድ ፕሬስ የመረጃ ምንጭ ለጉዳዩ ቅርብ ከሆነ ሰው ሰማው ባለው መረጃው አሜሪካ ከሁሉም ግዙፉን የአውሮፕላን ተሸካሚ መርከብ ወደ መካከለኛው ምስራቅ ለማሰማራት ማሰቧን ዘግቧል። ዩኤስኤስ ጀነራል ፎርድ የአውሮፕላን ተሸካሚ መርከብ ከካሪቢያን ወደ መካከለኛው ምስራቅ እንዲያመራ ታዟል ብሎ ዘግቧል። ይህም የሰላም ተስፋ የታየበትን ቀጠና በድጋሜ ውጥረት ውስጥ ከቶታል። በመጨረሻም የካናዳው ጠቅላይ ሚኒስትር ማርክ ካርኔ በሀገሪቱ የጅምላ ግድያ በተፈጸመበት የብሪቲሽ ኮሎምቢያ ከተማ በሚካሄደው የመታሰቢያ የጸሎት ስነ ስርዓት ላይ እንደሚገኙ ተናገሩ። ግድያው በተፈጸመበት የታምብለር ሪጅ የሁለተኛ ደረጃ ትምህርት ቤት ጥቃት አድራሿ የ18 ዓመት ወጣት ስትሆን የአእምሮ ጤና ችግር እንዳለባት ፖሊስ ባወጣው መግለጫ መናገሩን ሬውተርስ ጽፏል። ወጣቷ ማክሰኞ ዕለት እናቷንና የእንጀራ ወንድሟን ገድላ በአካባቢው በነበረ ትምህርት ቤት አንድ መምህርና 5 ወጣት ተማሪዎችን ተኩሳ መግደሏ ተጠቅሷል። ጠቅላይ ሚኒስትር ማርክ ካርኔ ከከተማው በቀረበላቸው ግብዣ መሰረት በዚህ ሳምንት በተፈጸመው የተኩስ ጥቃት ሰለባዎች መታሰቢያ ስነ ስርዓት ላይ ለመገኘት ዛሬ ወደ ከተማው እንደሚያመሩ ጽሕፈት ቤታቸው ባወጣው መረጃ ተናግረዋል። ግድያው የተፈጸመባት የካናዳዋ ታምብለር ሪጅ 2400 ያህል ነዋሪዎች ያሏት ትንሽ ከተማ ስትሆን ከአደጋው በኋላ የከተማዋ ነዋሪዎች ከፍተኛ መረበሽ ውስጥ መግባታቸው በዘገባው ተጠቅሷል። ውድ ተመልካቾቻችን የሳምንት ወሬዎች የዛሬው ተጠናቋል። ስለተከታተላችሁ እናመሰግናለን። ሸገርን በተለያዩ የዲጂታል አማራጮች ማግኘት ትችላላችሁ። ሰብስክራይብ በማድረግ ቤተሰብ እንድትሆኑ ግብዣችን ነው። በሳምንት ወሬዎች ሳምንት በሌላ ጉዳይ እንመለሳለን። መልካም ጊዜን ተመኘን።